ማዳም ሮዝ ሃኒ ደራሲ ካሊል ጅብራን ተርጓሚ ሀብታሙ ተስፋዬ ተራኪ ጅላሉ አወል ማዳም ሮዝ ሃኒ አንዲት ሴትን ያፈቀረና በእግሮቿ ላይ የገላውን ወዝ የሰውነቱን ደም እንዲሁም የልቡን ሕይወት ያንጠፈጠፈ የልፋቱን ፍሬና የድካሙን ዋጋ በእጆቹ ላይ ያኖረ ሴቲቱን ሚስቱ ያደረገ ወንድ ቀስ በቀስ ሲነቃ ሊገዛው የጣረው ልቧ ድብቅ ሚስጥሮቹንና ይበልጥ ጥልቅ የሆነ ፍቅርን ያገኝ ዘንድ በነጻና በቀናነት ለሌላ መስጠቱን ይደርስበታልና እሱ መከረኛ ወንድ ነው። ከቸልተኛና ቀበጥበጥ የወጣትነት ዘመኗ በመነሳት ድንገት በሚያንጸባረቅ ወርቅና በውድ ስጦታዎች በሚያጥለቀልቃት እንዲሁም ከመጠን በላይ አዝናንቶ ክብርና ውበትን በሚያጎናጽፋት ወንድ ቤት ውስጥ ራሷን ያገኘች፣ ነገር ግን ፈጣሪ ከወንድ አይኖች ወደ ሴት ልብ ውስጥ በሚያንቆረቁረው የኤደን ገነት ወይን ጠጅ ነፍሷን ማርካት ያልቻለች እሷ መከረኛ ሴት ናት። ከወጣትነቴ ጀምሮ ራሺድ በይ ናዕማንን አውቀዋለሁ። በቤይሩት ከተማ ውስጥ ተወልዶ ያደገ ሊባኖሳዊ ነው። የአያት ቅድመ አያቶቹን ባህልና ክብር ጠብቆ የቆየ የአንድ ጥንታዊና ባለጸጋ ቤተሰብ አባል በመሆኑ በአብዛኛው የቀድሞ አባቶቹን ታላቅነት የሚዘክሩ አጋጣሚዎች መጥቀስ ይወድ ነበር። በየዕለት ሕይወቱም በዚያ ዘመን በመካከለኛው ምስራቅ ተስፋፍቶ የነበረውን እምነታቸውንና ልማዳቸውን ይከተላል። ራሺድ በይ ናዕማን ለጋስና ልበቀና ቢሆንም እንደ ብዙ ሶሪያውያን ከእውነታ ይልቅ የነገሮች የላይኛ ገጽታ ብቻ የሚመለከት ነበር። በጭራሽ የልቡን ፈቃድ አይሰማም። እናም በዙሪያው ላሉ ድምጾች በመታዘዝ ራሱን ባተል ያደርጋል። የሕይወትን ምስጢሮች እንዳያዩ አይኖቹንና ልቡን ባሳወሩት ብልጭልጭ ነገሮች ራሱን ያስደስታል። ነፍሱ የሕይወትን ሕግ ከመረዳት ይልቅ ወደ ጊዜያዊ የራስ እርካታ ፍንግጣለች። ፍቅር ወይም ጥላቻቸውን ለመናዘዝ ከሚቸኩሉ ከዚያም ለመመለስ በጣም ከዘገዩ በኋላ በጥርፊያቸው ከሚጸጸቱ ሰዎች መካከል አንዱ ነው። የዚህ አይነቶቹ ሰዎች ከይቅርታ ወይም ከምህረት ይልቅ አፍረትና ውርደትን ይከናነባሉ። ራሺድ በይ ናዕማንን ውርደትን ከገነት በሚያደርገው የእውነተኛ ፍቅር ጥላ ስር ነፍሱን ከመቀበሉ በፊት ሮዝ ሃኒን እንዲያገባት ያነሳሱት እነዚህ ባህሪያት ናቸው። ለጥቂት ዓመታት ጠፍቼ ከሰነበትኩ በኋላ ወደ ቤይሩት ከተማ ተመለስኩ። ራሺድ በይ ናዕማንን ለመጠየቅ በሄድኩ ጊዜ ገርጥቶና ከስቶ አገኘሁት። በፊቱ ላይ የከፋ ብስጭት መንፈስ ማየት ይቻላል። በሐዘን የተሞሉት አይኖቹ ስለ ደቀቀ ልቡና ስለ ተከፋው ነፍሱ ይናገራሉ። ለገጠመው ክፉ ነገር መንስኤውን ለማወቅ ጉጉት ስላደረብኝ ማብራሪያ ለመጠየቅ አላመጣሁም። ራሺድ ወዳጄ ምን ገጠመ? ከልጅነት ጀምሮ ተለይቶ የማያውቀው ብሩህ ፈገግታና ደስተኛ ፊት ከምን ደረሰ ነው? ወይስ በደጉ ዘመን ያከማቸውን ወርቅ ክፉ ዘመን ነጠቀ? ስለ ወዳጅነታችን ብለህ ይህን የልብ ሐዘንና የአካል ድካም የመጣብህን ንገረኝ አልኩት። የሆኑ የተጋረዱ የውብ ቀን ምስሎችን እንደገና እንዳስታወስኩት ሁሉ በመገረም ተመለከተኝ። እናም በተጨናነቀና በሚንተባተብ ድምፅ እንዲህ ሲል መልስ ሰጠኝ። አንድ ሰው አንድ ወዳጁን ቢያጣ ከጎኑ ባሉት ሌሎች ብዙ ወዳጆቹ ይጽናናል። ለረጅም ዘመን ያጠራቀመው ወርቅ ቢጠፋበት ለትንሽ ጊዜ ያህል በጥልቀት ያስብና በተለይ ጤነኛና በጉጉት የተሞላ መሆኑን ሲያውቅ ከአእምሮ ውስጥ የደረሰበትን ክፉ አጋጣሚ ያወጣል። ነገር ግን አንድ ሰው በልቡ ውስጥ የሚሰማውን የምቾት ስሜት ካጣ የት ቦታ ሊመቸው ይችላል? ያጣውን ስሜት በምን ሊተካ ይቻላል? ሞት በአቅራቢያ ድንገት ብልጭ ሲል ትሰቃያለህ። ሆኖም ቀንና ሌሊቶቹ ያለፉ ሲሄዱ የሕይወት ለስላሳ ጣቶች ሲዳብሱ ይታወቃል። ከዚያም ፈገግ ትልና ደስ ይልሃል። እድል ድንገት ሳይታሰብ ጭንቀትን ይዛ ከተፍ ትላለች። በአስፈሪ አይኖቿ አፍጥጣበ በሹል ጣቶቿ ጎሮሮውን ፈጥረቃ ከያዘች በኋላ
በመሬት ላይ ታንደባልልህና በብረት ለበስ እግሮቿ ትረጋግጣለች። ከዚያም ስቃበት ትሄዳለች። ነገር ግን የኋላ በድርጊቷ ተጸጽታ በጥሩ እድል በኩል ይቅርታ ትጠይቃለች። እንደ ሐር የለሰለሰ እጇን ወደፊት ዘርግታ ወደ ላይ ታነሳና የተስፋ መዝሙር እየዘመረች ግድ እንዳይሰጥ ሰበብ ትሆናለች። በራስ እንድትተማመንና ጉጉት እንዲያድርብህ በውስጥ አዲስ ደስታን ትፈጥርላለች። በህይወት ውስጥ እድልህ በጣም የምትወደው ወፍ ቢሆን በደስታ የውስጣዊ አንተነትን ፍራፍሬዎች ታበለዋለህ። ይሁንና አንተ በፍቅር ስሜት እያደነከውና በውዴታ አይኖች እየተመለከትከው ሳለ ከእጆች አምልጦ ከፍ ብሎ ይበርባሃል። ቀጥሎም ዝቅ ብሎ በመብረር በሌላ ጎጆ ውስጥ ዘልቆ ይገባል። በጭራሽ ተመልሶ አይመጣም። ይህን ጊዜ አንተ ምን ማድረግ ትችላለህ? የተናወጠ ልብህን ሊያረጋጋ የማትችለውስ ምን አይነት ኃይል ነው? በታፈነ ድምጽና በሚሰቃይ መንፈስ ይህን ብሎ ሲያበቃ ራሺድ በይነ አማን ከሰሜንና ከደቡብ አቅጣጫ የሚነፍስ ነፋስ እንደሚያወዛውዘው ሸምበቆ ወዲያ ወዲህ እየተወዛወዘ ቆመ። በጎበት ወጣቶቹ አንድ የሆነ ነገር ጨምድዶ በመያዝ ድምጥማጡን የሚያጠፋው ነገር እንዳለ ሁሉ እጆቹን ወደፊት ዘረጋቸው። የተጨማደደው ፊቱ በንዴት ከስሎ ለጥቂት ጊዜ ያህል አይኖቹን እያጉረጠረጠ አፈጠጠ። ከሆነ ከማይታወቅበት ቦታ ሊወስደው እርኩስ መንፈስ ሲመጣ የሚታየው ይመስል ነበር። አይኖቹን በአይኖቼ ላይ ተከላቸውና ገጽታው ድንገት ተለወጠ። ንዴቱ ወደ ከፍተኛ ስቃይና ጭንቀት ተቀየረ። እናም ጮክ ብሎ መናገር ያዘ። ሰነገው ከያዟት የመከራ መዳፎች መካከል ፈልቅቄ አውጥቼ የታደግኳት ሴት ናት እንዲያደረገችኝ። የገንዘብ ሳጥኖችን ከፍቼላት በሚያማምሩ አልባሳትና በውድ የከበሩ ጌጣጌጦች አንቆጥቁጫት ግርማ ሞገስ ባላቸው ፈረሶች በሚጎተቱ አስደናቂ ሰረገላዎች ላይ ስትታይ ሴቶች ሁሉ የሚቀኑባት አደረኳት። ልብ ያፈቀራትና ጥልቅ መውደዴን በእግሮቿ ስር ያፈሰስኩላት መልካም ወዳጅ፣ ቅን አጋር እንዲሁም ታማኝ ባለቤት የሆንኩላት ሴት እኔን አዋርዳኝ በአፍረት የተቦካና ከውርደት ጋር የተቀላቀለ እርጉም ዳቦ ልትካፈለውና ችጋሩን ልትጋራው ለሌላ ወንድ ብላ ትታኘለች። ያፈቀርኳት ሴት ስመግባት የነበረችው ቆንጆ ወፍ፣ ልቤን ማደሪያዋ ነፍሴን ጎጆ ያደረኩላት ወፍ ከእጆቼ ላይ አምልጣ ወደ ሌላ ቤት ዘለቀች። በልቤ ገነት ውስጥ በፍቅር ትኖር የነበረችው ያቺ ሴት አሁን ለሰራችው ኃጢአት ዋጋ እንድትከፍል ቁልቁል ወደ ጨለማ የወረደችና እኔንም በሰራችው ወንጀል እንድሰቃይ ያደረገች አስፈሪ አጋንንት ሆና ትታየኛለች። ራሱን ከገዛ ራሱ ለመከለል እንደፈለገ ሁሉ ፊቱን በእጆቹ ሸፍኖ ለጥቂት ጊዜ ያህል በዝምታ ቆየ እና በረጅሙ ተንፍሶ በቃ ልነግርህ የምችለው ይሄንን ብቻ ነው። እባክህን ከዚህ ያለፈ ምንም ነገር አትጠይቀኝ። ለደረሰብኝ መቅሰፍት አታልቅስልኝ። ይልቅስ መቅሰፍቱ ድምጽ የሌለው ክፉ አጋጣሚ ይሁን። ምናልባት በጸጥታ ውስጥ ያድግና መጨረሻው በሰላም እንዳርፍ ወዲያ ገድሎ ይገላግለኝ ይሆናል አለ። አይኖቹን ባቀረው ልቤ ያዘነ በጸጥታ ተሰናበትኩት። ቃላቶቼ የቆሰለ ልቡን የሚያጽናኑበት አቅም የላቸውም። ዕውቀቴም የጨለመ እሱነቱን የሚያበራበት እሳት አልነበረውም። ማዳም ሮዝ ሃኒ፣ ደራሲ ካሊል ጅብራን፣ ተርጓሚ ሀብታሙ ተስፋዬ፣ ተራኪ ጅላሉ አወል። ማዳም ሮዝ ሃኒ